መንፈስ ቅዱስ አህዱ አምላክ አሜን። ማታ የገዳሙ አበመኔት ከበዓቱ ሆኖ አሻግሮ ሲመለከት በእንባ መሪና ጎጆ የብርሃን አምድ ተተክሎ ጫፉም እስከ ሰማይ ደርሶ ተመለከተ። በዚያም ብርሃን ውስጥ ነጫጭ የለበሱ መላእክት በአክናፈ እሳት ሲወጡ ሲወርዱ አየ። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆያችሁ? በዛሬው መርሃ ግብራችን ሴት ሆነው አባ እንባ መሪና እየተባሉ ስለኖሩት ጻድቅ እናት ይዘንላችሁ ቀርበናል። አብራችሁን ቆዩ። በእስክንድሪያ አጠገብ ወደሚገኘው አስቄጥስ ገዳም እንባ መሪና የተባለውን ወጣት ልጁን ያስከተለ አባት ይህችን ዓለም ትቶ መግባቱን የገዳሙ አበው ሁሉ ያስገረማቸው ነገር ነበር። ሚስቱ ከሞተች ብዙ ዓመት አልፏታል። ልጁን ለብቻው ሲያሳድግ ከኖረ በኋላ ዛሬ ግን ቆረጠ። ልጁም ተከተለው። እናም ተያይዘው ወደ ገዳመ አስቄጥስ ገቡ። እንባ መሪና ወደ ገዳሙ ከመጣበት ጊዜ ጀምሮ መነኮሳቱን በቅንነትና በትህትና ያለ ድካምና ያለ መሰልቸት እየታዘዘ ያገለግላቸው ነበር። አባቱም ለ10 ዓመታት አብሮት ከቆየ በኋላ አረፈ። የገዳሙ አበመኔትም የእንባ መሪራን ደግነት አይቶ ስላስደሰተው አመነኮሰውና አባ እንባ መሪና ተባለ። እንባ መሪና ሰርቶ የማይደክመው ዘወትር ለተጋድሎ የተጋ ቅንና ታዛዥ ድምፀ ቀጭን መነኩሴ ነበር። የእንባ መሪና መንፈሳዊ ተጋድሎ እንደ ታላላቆቹ መነኮሳት በመሆኑ ድምፁ የቀጠነ ነው። ከጾም ከጸሎት ብዛት ነው እየተባለ ይነገራል። አንድ ቀን እንባ መሪናና ሌሎች መነኮሳት የገዳሙን ግብር ለመሰብሰብ በአካባቢው ወዳለ መንደር ተልከው ሄዱ። የገዳሙን መሬት ከሚያርሱት ባላገሮች መካከልም አንዱ መነኮሳቱን በእንግድነት ተቀብሎ አሳደራቸው። በዚያች ሌሊት አንድ ጎልማሳ ወደ ባላገሩ ቤት መጥቶ ከሴት ልጁ ጋር ሲጫወት አምሽቶ ንጽሕናዋን አጉድፎ በሌሊት ወጣ። እነ አባ እንባ መሪና ወደ ገዳማቸው ከተመለሱ ከአያሌ ጊዜያት በኋላ የልጅቱ ጽንስ እየታወቀ መጣ። ያም ጎልማሳ ያስረገዘኝ አባ እንባ መሪና የተባለ ቀይ ወጣት መነኩሴ ነው ብለሽ ተናገሪ ብሎ ስለመከራት ለአባቷ የሆነውን ሁሉ ነገረችው። አባቷም ወርቅ ላበደረ ጠጠር እያለ በንዴት ወደ ገዳሙ በመሄድ ለአበመኔቱ ይህን አሳዛኝ ታሪክ አረዳው። አበመኔቱም አለመነም። እንባ መሪናም ተጠርቶ መጣ። ግብር ለመሰብሰብ በሄዳችሁ ጊዜ በዚህ ሰውዬ ቤት ስታድሩ ልጁን ደፍረሃል፣ ይህንንም ልጅቷ ተናግራብሃለች አለና በጩኸት ተናገረው። እንባ መሪናም አሁን አጥፍቻለሁ ይቅርታ ይደረግልኝ ብሎ ከእግራቸው ስር ተደፍቶ አለቀሰ። የገዳሙ አበመኔትም ገዳማችንን አዋርደሃል፣ አሁን ከገዳሙ ለቀህ ቶሎ ውጣ፣ ነገር ግን ጥፋትን አምነህ ይቅርታ ጠይቀሃልና ከገዳሙ ውጭ ቤት ተሰርቶልህ በዚያ ሆነ ንስሐን ትቀበላለህ፣ የተወለደውንም ልጅ ታሳድጋለህ ብሎ አዘዘው። አባ እንባ መሪና ከገዳሙ ውጭ ቤት ተሰርቶለት ወጣ። ልጅቱም በወለደች ጊዜ ተቀብሎ ማሳደግ ጀመረ። ከብት ወደሚያግዱት ሰዎች እየሄደ ወተት እየለመነ እያጠጣው በገዳሙ ክልል ለሚኖሩ ቤቶች እንጨት እያቀረበ ጭቃ እየጠረገ የዕለት ጉርስ የዓመት ልብስ በማግኘት በትዕግስት ጊዜውን ገፋው። ለብዙ ዓመታት ልጁን እያሳደገ ከኖረ በኋላ በጠና ደዌ ታመመ። ዞር ብሎ የጠየቀው አልነበረም። በኃጢአቱ የመጣበት ዕዳ ነው እያሉ መነኮሳቱም ጠሉት። በታመመ በ3ኛው ቀን ከዚህ ዓለም በሞት ተለየ። ማታ የገዳሙ አበመኔት ከበዓቱ ሆኖ አሻግሮ ሲመለከት በእንባ መሪና ጎጆ የብርሃን አምድ ተተክሎ ጫፉም እስከ ሰማይ ደርሶ ተመለከተ። በዚያም የብርሃን ውስጥ ነጫጭ የለበሱ መላእክት በአክናፈ እሳት ሲወጡ ሲወርዱ አየ። በነገሩ ተገርሞ እስኪነጋ ጓጉቶ በጠዋት ገሰገሰ። እንባ መሪና አርፏል። የገዳሙ መነኮሳትም ተጠርተው ሊገንዙት ተሰባሰቡ። ልብሰ ምንኩስናውንም ሲያውልቁለት ሁሉም መብረቅ እንደመታቸው ሁሉ ደርቀው ቀሩ። ከብዙ ድንጋጤ በኋላ መለስ ሲሉ ወየው አባታችን ጉድ ሆንን እያሉ እያለቀሱ ከጎጆ ወጡ። አበመኔቱም ደንግጦ ወደ ጎጆ ሮጠ። አባ እንባ መሪና ለካስ ሴት ኖሯል። የአበመኔቱ ለቅሶና ጩኸት ከሁሉም በለጠ። ወዲያውም ያንን ባላገር አስጠርተው ምነው እንዲህ አስፈረድክብን ይለው ጀመር።
እኒያ ጎልማሳና ኮረዳም እየተላቀሱ ወደ ገዳሙ መጡና እባካቸው የዚህ ሁሉ ኃጢአት መነሻዎቹ እኛ ነንና እግዚአብሔር ይቅር እንዲለን ጸልዩልን፣ ይቅር በሉን እያሉ ጮሁ። በዚያ ገዳም የበቁ አበው ታሪኳን ለሁሉም መሰከሩ። አባቷ ለአቅመ ሔዋን እስከምትደርስ ካሳደጋት በኋላ ድሯት ገዳም ሊገባ ፈለገ። እርሷ ግን የራስህን ነፍስ ስታድን እኔን ለዓለም ትተኸኝ ትሄዳለህን ብላ ተቃወመችው። እርሱም እኔ የምገባው ወደ ወንዶች ገዳም በመሆኑ እንዴት ላድርግሽ አላት። ወንድ መስዬ ገባለሁ ብላ ቆራጥ ሐሳቧን ስለገለጠችለት አስከትሏት ገባ። ገዳማውያኑ ሁሉ ያን ሁሉ ዘመን በዓላማ ቆርጣ በትዕግስት ጸንታ መከራን ተቀብላ ስድቡን ግልምጫውን ችላ ለዚህ ክብር መብቃቷን ሲያዩ ራሳቸውን ወቀሱ። እንባ መሪና ይቅር በይን እያሉ በአስከሬኗ ዙሪያ ይወድቁ ይነሱ ጀመር። እኛ ያደረግኑን በምንዋሽበት ዓለም ያልሰራችውን የሌላውን ኃጢአት ተሸክማ ዲያብሎስን በትዕግስት ድል አደረገችው። ከነሐሴ 5 ቀን ባረፈችበት ዕለት በገዳሙ ውስጥ በክብር ተቀበረች። ላመነችበት ጸናች፣ ለጸናችበት ታገሰች፣ ለትዕግስቷ ተጋደለች፣ በተጋድሎ አሸነፈች። ረድኤቷና በረከቷ ከሁላችን ጋር ይሁን። እርሷን ያጸና እግዚአብሔር እኛንም ያጽናን፣ አሜን። ወስብሐት ለእግዚአብሔር።